ወደድንም ጠላንም በእድሜም እንግፋ ጎልማሳም ነው ወጣተም አንድ ቀን ብቅ ማለቱ አይቀር አህዋላችን ሌላ አህዋል ነው ጀነት አትፈልጉም እንዴ ጀነት አትፈልጉ ወነት እንነጋገር ይخوان እኔ አንዳንዴ ታንዳይ መስለ ውሽ ስለማሉ ሽቅድድማችን ዛሬ ምን ላይ ነው ለቂያማ መቃረብ ምልክት ከሚሆኑት ነብዩ አለይሂ ሰላቱ ወሰለም ሲናገሩ والله ለዛሽ ቤት መጨነቅ አለበት الله أكبر الله أكبر ከቂያማ ምልክቶች አሉ ነብዩ አለይሂ ሰላቱ ወሰለም ቂያማ የተቃረበች በመትመጣበት ሰዓት ለቂያማ መቃረብ ምልክት ከሚሆኑት ነብዩ አለይሂ ሰላቱ ወሰለም ሲናገሩ موت أن يظهر موت الفجعة ድንገተኛ ያልታሰበ ሞት በስቶ መታየት ነው አሉ ነብዩ አለይሂ ሰላቱ ድሮ ሰዎች ታማው ብዙ ነገር ሆነው ነው ከዚህ ዱንያ የሚሰናበቱት ዛሬ ግን የሰው ልጅ ወጥቶ መመለስ ያቃተው ዘመን ላይ ያለነው ድንገት ሞተ በመንልበት ሰዓት መርሳት የለብንም ድንገት መሞትን ነብዩ አለይሂ ሰላቱ ወሰለም በችለኝነት አላለፉትም በል የቂያማ ምልክት መሆኑን ምን አርገውልናል ገልጸውልናል አላህ ማለት ነው ከድንገተኛ ሞት አላህ ይጠብቀ ግን የሚያሳዝነው አህዋላችን አይቀየርም አላህ ከሚቀየሩት አላህ ያድርገን اخواني ማንኛችንም እዚህ ዱንያ ላይ በመንኖርበት ሰዓት እንግዶች ነን መርሳት የለብንም ለዛም አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ ምን ይላሉ ليس أحد إلا هو ضيف على الدنيا وماله عارية فالضيف مرتحل والعارية مردودة لنا من يوم سؤال هنا بزيش دنيا لا بمينور بساعات انقدا يالهنا انقدا عندهن انجي اللهم لني ستهم دنيا توسوين كالهنا تشنجال النبي عليه الصلاة والسلام እንግዳው ማለት ነው ከመጣበት ሀገር መመለሻው ሰዓት በደረሰበት ሰዓት ይሄዳል በጊዜው ለመጠቃቀም ይፈለገበት የተያን የተዋሰውን መቃ ይመልሰዋል አሉ የኛ አህዋል በዚህ ዱንያ ላይ እንደዚህ አይነት አህዋል ነው ግን ብዙ እንዘናጋለን والله ብዙ እንዘናጋለን የኛ ሩጫ ዛሬ የኛ ፉክክር የኛ ሽቅድድሞሽ ያኸራ ጉዳይ አይደለም ነው እንዴ ወነት እንነጋገር ይخوان እኔ አንዳንዴ ቁጣ እንዳይመስለው ውሽ ስለማልወድ ተለይ ሐቅ ነው ሽቅድድማችን ዛሬ ምን ላይ ነው ይخوان ሁላችንም ስለ ጠባቧ ቤት ማለት ነው ተዘራክተናል እስቲ ግን አንድ ነገር ልጠይቃችሁ እንደ አንድ ቀን ቁጭ ብላችሁ ራሳችሁን የጠየቃችሁበት ሰዓት አለ እቺን ዱንያ ተለይታችሁ እምትወዱት ቤተሰባችሁና እምትወዱት ማለት ነው ኮሚኒቲ ሸኝቷችሁ ወይ ከንት ማለት ነው ወይ ሰማምሽ አስቀምጧችሁ ሲመጡ ለብቻችሁ ያቺ ጠባብ የሆነች ቤት ላይ የሚያጋጥማችሁን አህዋል በምን ወጣለው ብላችሁ የጠየቃችሁበት ቀን አለ ራሳችሁን ያቺ ቤት لا أنيس ولا قريب ولا حبيب ولا ولا أب كما قال ربنا جل وعلا يوم يفر المرء من أبيه من أخيه وأمه وأبيه وصاحبته وبنيه لكل امرئ منهم يومئذ شأن يغنيه الزم التاوت جماعة زاري مالنو كما كلاتشن يتليتشون أهتاتشن ነገር የሳው በሚሰጠን ሰዓት ከቤቷ አድርሰን ነው ምን መለሰው ሌላ ምንም ልናረግላት አንችልም ልናረግላት የምንችለው ዱዓ ብቻ ነው ከመሐከላችን የሆነ ሰው ሲሞት ብቻ አስተውሰነው የምንተው ጉዳይ አይደለም والله ለዛሽ ቤት መጨነቅ አለብን ወደድንም ጠላንም በእድሜም እንግፋ ጎልማሳም ነው ወጣተም አንድ ቀን ብቅ ማለቱ አይቀርም
لذا حسن البصري رحمة الله عليه كلتات عند كان ወደ መስጂድ ሲመጡ ከመጡ በኋላ ማለት ነው ወጣትና በእድሜያቸው የገፉ ጎልማሶችና አዛውንቶችን ሰበሰቡና ከዛን ወደ ጥያቄ ገቡ حسن البصري رحمة الله عليه معشر الشيوخ ماذا يصنع بالزرع إذا طاب እናንተ በእድሜያችሁ የገፋችሁ አዛውንቶች ሆይ እርሻ ማለት ነው እህል ከተዘራ አንድ ማለት ነው እርሻ ላይ የሆነ ነገር ከተዘራ በኋላ ተዘርቶ ማለት ነው ፍሬ አፍርቶ ካማረ በኋላ ምንድነው የሚደረገው ብለው ጠየቋቸው فقالوا يحصد ተዘርቶማ ጥሩ ከሆነ የሚደረገው መታጨት ነው ይታጨዳል ይህን ሲሉ በእድሜ በጨመረ ቁጥር ሁላችንም ማወቅ አለብን ወደ አኺራ እየተቃረብን ثم انصرف فقال حسن البصري رحمة الله عليه ባዛውንቶችን ከጠየቁ በኋላ معشر الشباب كم من زرع لم يبلغ እናንተ ወጣቶች ሆይ ተዘርቶ ማለት ነው ከቦታ ያልደረሰ እህል ስንት አለ ብዙ ነው አሉ ወጣቶችን ሲመክሩ ከዛንም ምን አሉ ብዙ ያኒ ማለት ነው ይዘራል ከቦታውም ሳይደርስ ማለት ነው የተለያዩ ችግሮች አጋጥሞት ይጠፋል ወጣት የለ ጎልማሳ የለ ወጣት ያኒ ማለት ነው ልጅ የለ ሞት ሲመጣ ግን አሁንም ልድገምላችሁ ተዘግናክተናል እኛሽ ቅድድማችን ማለት ነው እከሌ ቤት ሰርቷል መስራት ነው እከሌ የሆነ ነገር አርጓል ማረግ ነው እከሌ እንዲሆናል እንደዚህ መሆን አለው ነው ለኺን ማለና አንድ ቀን እከሌ በኢማን ይበልጠኛል በኢልም ሸሪዓ ይበልጠኛል ወደ አላህ ቤት በመመላለስ አላህን በመገዛት ይበልጠኛል አላህ ወደ አላህ ማለት ነው የሚወደውን ነገር በመስራት ወደ አላህ በመቃረት ይበልጠኛል አላህ ከማይፈልገው ነገር በመከልከል እኔን ይበልጠኛል ብሎ በእንደዚህ አይነት ጉዳይኛ መካከል እሽቅድድም የገባ አለ والله የለም ለዛም حسن البصري رحمة الله عليه من ይላሉ من نافسك في دينك فنافسه ومن نافسك في دنياك فألقيها في نحري بآخرة ጉዳይ አንተ ለመሽቀዳደም የመጣ ሰው ሽቀዳደማለሁ ብሎ ካንተ ጋር መሽቀዳደም ምን ማለት ነው የተያዘን ሰው ተሽቀዳደሙ በአኺራው ጉዳይ ومن نافسك في دنياك ነገር ግን በዱንያ ጉዳይ አንተ ለመሽቀዳደም የመጣ ሰው ያለህንም ማለት አንስተ ከፊቱ ወርውር ዛሬ ተናፉሳችን ሽቅድድማችን ዱንያ ነው አይደል والله እቺ 24 ሰዓት ምናጣላት ዱንያ ይሄን ሲሉ ዑለማዎች ብዙ ጊዜ ሰዎች በስተት ምን ወስዶ ነገር አለ ዓሊሞች እንደዚህ ያሉ ቁርአኑ እንደዚህ ያለ ሱና እንደዚህ ያለ እንዴ እዛ መስጂድ ስንሄድ ብለው ደግሞ አትስሩ ይያሉ ነው እንደሚልም ሰው አለ ነው እንደዛ ለማለት አይደለም ሸሪዓችን ስንፍናን ከሚዋጋ በስራ ከመያዝ በጉብዝና ከመያዝ ከሌላ እምነት ማለት ነው ለየት የሚያረጋው ትልቅ ቦታ ያለው እምነት ብዙ ነገር በውስጡ ስላቀፈ ነው እንድትሰነፍ እንድትሆን ያዘ ግን ሸሪዓ ያለክ ያለው ለዱንያ ቦታ እንደሰጠው ሁላ ከዛ በላይ የመጪው ዓለም ማለት አስፈሪ ነውና ለዛ ለመጪው ዓለም ከዛ በላይ ስራ ይያለ ነው እንጂ እጅህን አጣምራ ቁጭ በልና የሰው እጅ ጠብቅ ይያለ አይደለም ሸሪዓው በስተት አንወሰደው ግን ለማለት ይተፈለግ ኸዋኒ ዛሬ ተሽቀደድማችን ምን ላይ እንደሆነ ሁላችንም እናውቀዋለን አይደለ እንዴ አላህ ማለት የደረቀው ቀልባችንን አላህ والله ዛሬ ለእህታችን የመጣው ሞት እኛም ጋር ይመጣ ሲመጣ ማክሮ አይደለም ነገ አይደለም ተነጎዳ አይደለም እዚህ ተቀምጠን በተቀመጥንበት ማለት ነው ወደ አኺራ ምን እንሄዳለን ከተቀመጥንበት ስንነሳ
የመጨረሻክ ማለት ነው ዛሬን የተባለ ከኛ ውስጥ ሊኖር ይችላል ዋራንቲ ጋራንቲ የለንም በዚህ ዱንያ ላይ والله አንድ ቀን እንለቃታለን መሐመድ አለይሂ ሰላቱ ወሰለም ሰሃቦችም ለቋት እንዲሄዱትላ ግን ያ ቤት በምን እናሳመረው ቤቱ ጠባብ ነው ያስፈራል ዛሬ ሲደበረ ሲከፋ በዱንያ ላይ ማለት ነው አይዞክ ሚሉ ሰዎች ብዙ አሉ ሰማምሽና ከንት ከተወረወርክ በኋላ ማን ነው ስላንተ አስተዋውሶ ማለት ነው አንተን ማለት ነው ታኒስ يعني አንተን የሚያረግክ አለ እንዴ የለም ይخوان ቤቱ ጠባብ ነው አስፈሪ ነው መሄዳችን አይቀርም والله ግን መሄድ አይቀርም ምን ይዘን እንሄዳለን በለሁን والله እኔ ለእናንተ አደራምላችሁ ስሩ አግኙ ይሄስ እኔና እናንተን መመክራችሁ ጉዳይ አይደለም ግን በለሁን والله እህታችን ዛሬ ችን ዱንያ ከመልቀቃው በፊት ብዙ ቅዶች አሏት አይደለም ብዙ ሐሳቦች አሏት ብዙ ልታሳካቸው የምትፈልገው ማለት ነው ያሰበችው ያቀደችው ብዙ ነገር አለ ግን ያ ሁላ ከቦታው ከመድረሱ በፊት ነው አላህ ያንቺ ቅድ ሳይሆን ያንቺ ሐሳብ ሳይሆን የኛ ይቀድማል አላህ ያላት የኛም እንደዛው اخواني ብልሁን والله ለአኺራች ለዱንያ እንደምንሽቀዳደመው ሁላ ለአኺራም እንሽቀዳደም በሰላት የበለጠንን በልጠነው ለመገኘት ወደ መስጂድ በመመላለስ ያላህን ማለት ነው ኢባዳን በመስራት የበለጠንን ለመብለጥ መስጂድ ሲገባ በወሬ አይደለም ቁጭ ብሎ ቁርአን በመቅራት አላህን ማለት ነው ከፍ የሚያረግ ሰው ሲያምጽናይ እንደዛ ለመሆን ወይንም በልጠን ለመገኘት اخوان احوالاشن ማለት ነው ጥሩ احوال አይደለም والله الله ማለት ነው ሁላችንም احوالاشንን الله ያስተካክልልን الله ጥሩዎች ያርገን الله ማለት የረጠበ ቀልብ الله ይስጠን الله ስለመጪው ዓለም ከሚጨነቁ ሰዎች الله Subhanahu Wa Ta'ala ያድርገን والله ሞትን ብንያኒ ስለሞት ብንጨነቅ ኖሮ ሁሉ ነገር ለዛ ነው ኢብራሂም التيمي رحمة الله عليه الكوفي من يلالو شيئان قطع عني لذة الدنيا ذكر الموت والوقوف بين يدي الله أنا بزيش دنيا لا بمنور بالساعة طافاج የሚባለው የሰው ልጆች ማለት ነው ጨርቅ የሚጥሉላትን ዱንያ የሷን ጥፍጥና ሁለት ነገር ቆረጠብኝ ይላሉ አንደኛው ሞትን በማስታወስበት ሰዓት ያ ሁላ ጥፍጥና ነረሳዋል ይላል ነገሞቼ የሰማይ የምድር በሁለቱ በእነዚህ ውስጥ ያስላል يعني በእነዚህ መካከል ያለው ፈጣሪ በሱ ፊት ቆሜ እያንዳንዱ በዱንያ ላይ ሲሰራ በነበርኩት ነገር እጠየቃለሁ ብዬ አላህ ፊት መቆሜን ሳስታውሰው ዱንያ ማለት ነው ጥፍጥናዋን ረሳል ይላል والله اخواني ياتي علينا يوم عند كان يمطال የሰማይ የምድር እነና እናንተን የፈጠረው አላህ ዘንድ ቆመን ሂሳብ ምንወራረድበት ቀን ዛሬ እንዳሾፍ ነው አይደለም ዛሬ ማለት ነው ኢባዳን ችላ እንዳልነው አይደለም የሚተሳሰበ ማን ነው አላህ ጀለ ወዐላ ምንም አይደበቀው አላህ ነው ያን ቀን ተዘናግተናል ረስተናል ማለትም ይቻላል አህዋላችን ሌላ አህዋል ነው ይخوان አላህ አህላችን ያስተካክለው ኻኒ አኺራ ሩቅ አይደለች ሞት ሩቅ አይደለም እኔ ከተቀመጥኩበት ላንነሳ ይችላል እናንተ ከተቀመጣችሁበት ላትነሱ ትችላላችሁ ወደድንም ጠላንም አንድ ቀን መሰናበታችን አይቀርም ስለዚህ ያ አኺራ በሉሁ لزم ነው علي بن ابي طالب كونوا ابناء الاخره ولا تكونوا ابناء الدنيا يا حرام على ልጆች ነው የዱንያ ልጆች ግን አትሆኑ ነብዩም አለይሂ ሰላቱ ወሰለም በዱዓቸው የለመኑት ነገር ቢኖር ولا تجعل الدنيا اكبر همنا الله እንቅልፍ ምናጣለት ምንጨነቅለት ሁሉን ነገር ምንሆነለት ማለት ነው ዱንያ ታድርግ የኛን ትልቁ ፍላጎቱና ምኞታችንን
አኽራ አርግልን ያሉት ነብዩ አለይሂ ሰላቱ ወሰለም ጀነት አትፈልጉም እንዴ ጀነት አትፈልጉም ማይፈልጋለ እንዴ አላህ ሁላችንን ሚስጠን እኔ አገራችን እያለን እኔ ካገር ከወጣው በኋላ በምን አይነት አህዋል እንደሞታ አላውቅም ግን እኔ ባለውበት ሰዓት በጣም ይጠጣል ሰላት አይሰግድም ሙስሊም እና ስሙን ማንሳቱ ስለማያስፈልግ ነው እና ከለታት አንድ ቀን ምን አለ እባካሉት ይሄን አህዋልህን ቀይረው ተው አላህ እንዲ ነው ሲሉት እባካችሁ የአላህ ረህመት አታጥቡት እኔ ባጣ ማለት ነው ጀነት እንኳን ባያስገባኝ የጀነት መቀርቀር ያረገኛል የአላህ ረህመት ዋሲዕ ነው አው ግን የአላህ ረህመት ዋሲዕ እንደሆነ ሁላ አላህ ቅጣትን ብርቱ ነው ጀነት የሚፈልግ ሰው መሰላቸት አለበት እንዴ የቤት ክራይ ለመክፈል ጣጣችንን ለመጨረስ መስራት አለብን መትጋት አለብን አይደል ጀነት ደግሞ ከዛ በላይ ማለት ነው ዋጋ መክፈል አለብን ስለዚህ አላህ ማለት ነው ወደ አኺራ ሄደች የሆነ እህታችንን አላህ ይቅር ይበላት ትንሹንም ትልቁንም ወንጀላን አላህ ይቅር ይበላት አላህ እናታቸውም እህቶቿንም ወንድሞቿንም ቤተሰቦቿንም አላህ ሰብር ይስጣት ነገ እኛ ሸኝተናት ከእውነተኛው ቤት በመናደርስበት ሰዓት አላህ ማለት ነው ቤቷን ከጠባብ ወደ ሰፊ አላህ ይቀይርላት አላህ ማለት ነው በዚህ ሰዓት ሰከራት ላይ ያሉ ሙስሊሞችን አላህ ሰከራታቸውን ያግራላቸው አላህ ማን በዚህ ሰዓት ሞቶ ወደ ቀብር የገቡ ሙስሊም እህቶን ወንድሞቻችንን ሁላ አላህ የቀብሩን ጥያቄ አላህ ያግራላቸው አላህ እኛንም ማለት ነው በዲኑ ላይ ኖረን በዲኑ ላይ ከይሞቱ ሰዎች አላህ ያድርገን በመጨረሻም ለማለት ምፈልገው በርቱ ባላአኺራችሁ ማለት ነው ዛሬውን ሰነቁ ዛሬ ያልተሰነቀ ነገር ነገ ሊቆጭን ስለሚችል ወደ አኺራ ከሄድን በኋላ መልሰኝ የለም አይደል እንዴ ለዛም አላህ Subhanahu Wa Ta'ala ሱረቱል ሙእሚኒን حتى اذا جاء احدهم الموت قال رب ارجعون ሞት ከመጣባቸው በኋላ ምን ይላሉ ይለናል አላህ ማለት ነው በዱንያ ላይ ሳሾፍ ነበረ ከአኺራ ይበልጥ ለዱንያው ሲጨነቅ ነበረ አንተ ማትፈልገውን ሳይሆን ማለት ነው አንተ የምትፈልገውን ትቼ አንተ ማትፈልገውን ነገር ስሰራ ነበረ መልሰኝ እድሉን ስጠኝ አላህ ምን ይላል ከላ ኢነሃ ከሊመቱን ሁወ ቃኢሉሃ ወሚን ወራኢሂም በርዘኹን ኢላ የውም ይብዓሱን ይሄ ሁሉም ሰው የሚለው ጉዳይ ነው ተው ይላል አላህ Subhanahu Wa Ta'ala ብንመልስም መሆን አትችልም አታረገውም ስለዚህ ያ ቀን ከመምጣቱ በፊት ለዛ ቀን የሚመበጀነን ዛሬው ነው የምንሰንቀው አላህ ከሚሰንቁ ሰዎች አላህ ያድርገን هذا وبالله التوفيق وصلى الله على نبينا محمد وعلى اله وصحبه اجمعين